እግዚአብሔር ፍቅር ነው። ሶሪ የሴት ፎቶ ነው አላየሁትም ነበረ። ሰላም ብያለሁ። እንዴት አመሸሽ? ሰላም አመሸሽ? ደህና ነኝ። ይቅርታ በወንድ አግባብና በወንድ አንቀጽ አዋራሁሽ እና ይቅርታ አላየሁትም ነበር ፕሮፋይልሽን። ኖርማል ነው። ኧረ ችግር የለውም። አይ ነውር ነው። ሴት ልጅን በወንድ ወንድን በሴት አይፈጠራም፣ ነውር ነው። በባህላችን ጥሩ አይደለም። ስላላወቅሽ። እሺ ቴንክ ዩ ስግደት ስትል ጊዜ ነው። እሺ ስግደት ላይ የሆነ ነገር ካለሽ የሆነ ነገር በይኝ። እሺ ስግደት ሁሉ አምልኮ ከሆነብን ሰውን እንዴት አድርገን ማክበር የፈለግነው እንዴት እናክብረው? ወይም ደግሞ ለምሳሌ አሁን እኔ አጥፍቼ እናቴን ሄጄ ዝቅ ብዬ ብጠይቃት ይቅርታ በይኝ ብዬ ብላት እያመለኳት ነው ማለት ነው? እኔ እንደዛ አልኩኝ? እኔ ምንድን ነው ያልኩት የነበረው? እስቲ ንገሪኝ ያልኩት የነበረውን። ዙሮ አምልኮ ሆነብን ስላልክ እኮ ነው። ስግደት ሁሉ አምልኮ አይደለም፣ ይለያያል። ካፊያ ለምሳሌ ካፊ የሚወጣው ላላህ አንተው ላላህ አላህ አምልኮዬ ላንተ ይድረስልኝ ብለህ ካፍህ የሚወጣው ነው የሚወስነው። አምልኮዬ ላንተ ይድረስ ለአምልኮ ብለህ ትሰግዳለህ። 3 ጊዜም 2 ጊዜም 1 ጊዜም እንደኔ ማለት ነው። ደግሞ ለሌላ ሰው የምትለው ደግሞ ለጻድቃን ሰማዕታት የምታደርገው ደግሞ አክብሮዬ ይድረስ፣ አምልኮን አትናገርም ካፍህ አክብሮዬ ይድረስ ብለህ ትላለህ። ካፍህ የሚወጣው ከልብህ የሚመነጨው ነው ብዬ ነው ማስብ። እና የምታስረዳኝ ካለ ካፍህ ከልብ የሚመነጨው አይኔም እኮ እንደዛ አይደለም ያልኩት የነበረው። በደንብ አላዳመጥሽኝም እንጂ ለማለት የፈለኩት ምንድነው የአክብሮ ስግደትና የአምልኮ ስግደት የሚለዩባቸው 2 ነገሮች አሉ። ስትሰግጂ አንድ ላይ ነው ማለትም ሲሰግዱ የነበሩት በግንባራቸው ዝቅ ብለው በግንባራቸው ተደፍተው ይሰግዳሉ፣ ባይብል ላይ ስንመለከታቸው ማለት ነው። ለምሳሌ ሩቅ ሳትሄጂ በሐዋርያት ሥራ 16:29 ላይ ለእስር ቤት ዘበኛው ለጳውሎስና ለሲላስ በግንባሩ ነው የተደፋው። ዳንኤል ምዕራፍ 8 ቁጥር 17 ላይም ዳንኤል ለመላኩ የሰገደው በግንባሩ ተደፍቶ ነው የሰገደው። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይም አቤጊያ ለዳዊት የሰገደችለት በግንባሯ ተደፍታ ነው። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤም ለዳዊት የሰገደችው በግንባሯ ተደፍታ ነው። ታዲያ ልዩነቱ ምንድን ነው ከተባለ በ2 ነገር ይለያል አልኩኝ። አንደኛ አንቺ እንዳልሽው ምን በመሆን ንያ የሚባላል ኢንቴንሽን የሚባል ነገር አለ። በውስጥ ያለው ውጥኔ ለአምላኬ ነው ለማምለክ ፈልጌ ነው እንጂ ለማክበር አይደለም ብለሽ ማለትሽ የግድ ባፍሽ መግለጽ አይጠበቅብሽም። ልብሽን አንቺ አንደኛ የመጀመሪያው። ሁለተኛ ነገር ደግሞ ምንድነው የአክብሮት ስግደት የሚፈቀደው ሰውየው እስካገኘሽው ድረስ ነው። ለምሳሌ እኔ አንቺን ሳገኝሽ የአክብሮት ስግደት ልሰግድ እችል ነበረ፣ እንደ ባይብሉ ማለት ነው፣ እንደ ጥንት የነበረው የተፈቀደው። መልአኩ ገብርኤል መጥቶ ነቢያቶቹ ጋር ሲመጣ በአካል ሲያገኙት ይሰግዱለታል። እንትኖችን ሲያገኟቸው ነቢያቶችን ታላላቅ ሰዎችን ሲያገኙ ይሰግዱላቸው። ሲሰግዷቸው ግን ሲያገኟቸው፣ በሌሉበት ግን መስገድ አምልኮ ነው፣ የአምልኮ ስግደት ነው የሚሆነው። የትም ቦታ ሆነሽ የትኛውም ዓለም ውስጥ ሆነሽ መሰግጂው ለመለኮት ብቻ ነው። ያ ምን ይባላል? የአምልኮ ስግደት ይባላል። ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃልና ሁሉን ቻይ ነው ብለሽ ስትሰግጂ የአምልኮ ስግደት ይሆናል ማለት ነው። ነገር ግን ገብርኤል በሌለበት፣ አሁን ገብርኤል እኔ ጋር አይደለም ያለው፣ ውስንነት አለበት ገብርኤል። ገብርኤል የት ነው መኖሪያ ሲባል ሰማያት ነው። የመላእክት መኖሪያ ሰማይ ነው። ተልኮ ካልመጣ በስተቀር በ6ኛው ወር መልአኩ ገብርኤል ወደ ማርያም ተላከ ነው የሚለው ሉቃስ 1:26 ላይ። ከመላኩ በፊት ተልኮ ሲመጣና ማርያም ጋር ሲመጣ ሰማይ ላይ የለም ገብርኤል። ወይም ደግሞ ናዝሬት ሲመጣ ናዝሬት ወደ ማርያም ጋር ወዳይት ቤት ውስጥ ሲመጣ የዳይት ቤት ውስጥ ወደ መሆነው ሲመጣ እሱ ሌላ ቦታ አልነበረም፣ አረብ ሀገር አልነበረም፣ አሜሪካ አልነበረም፣ አውሮፓ ውስጥ አልነበረም። ውስንነት አለበት በተፈጥሮ የማወቅ የማየት የመስማት የሁሉን ቻይነት ውስንነት አለበት። መለኮት ብቻ ነው ሁሉ ነገር የሚያየው፣ ሁሉ ነገር የሚሰማው፣ ሁሉ ነገር የሚያውቀው። ስለዚህ አሁን ምን ሆነ ተፈለገ? እሺ ቀጥይ። መለኮት እኮ መላእኮችን እኮ አንተ ከፈጣሪ ጋር ከሆነ ግንኙነትህ በቃ የፈጣሪ መላእኮች ሁሌም በአንተ ከበው ነው ያሉ፣ ሲጠብቁህ ነው የሚውሉ። ስንት አደጋ ከስንት ምን ተርፈው እነሱ የተለያዩ እልፍ አላፋት ናቸው መላእክቶች። ግን አንዱ መልአክ እኔ ጋር ያለው መልአክ አንቺ ጋር አይኖርም።
ኖ አይ እኔ ጋር ያለው መልአክ አንቺ ጋር የለም። እኔ ጋር መልአክ አለ፣ በቀኝና በግራ መልአክ አሉ። በኢስላም አስተምሮ አላፋት ናቸው። ግዴታ ቅዱስ ገብርኤል ብቻ ሳይሆን እልፍ አላፋት ታዘውልናል። ትክክል። አንድ የሰይጣን መልአክ ይተባል። ግን በቀኝና የፈጣሪ ሲጠብቅ ይሆናል። ስለዚህ ስትደነግጥም የሆነ ነገር ስትል ስሙን ብትጠራው ፈጥኖ ደራሽ በቃ ፈጥኖ ይደርስልሃል። አይደርስም ነው የምንለው እኛ። ግን እሱን ተመልክተህ ሳይሆን ፈጣሪን ነው መጀመሪያ ያመንክ አይደለ? ስለዚህ ቅዱስ ገብርኤል ብትል እሱ ታዛዥ ነው። ማነው ስምሽ? እግዚአብሔር ብዬ እንዳልጠራሽ ስምሽን ንገሪኝ ከይቅርታ ጋር። እኔ አሊመት። ማነው ስምሽ? አሊመት። አዎ አሊመትዬ፣ ምን መሰለሽ በእኛ በእስልምና አስተምሮት መላእክቶች በቀኝና በግራ አሉ። እኔ ለምሳሌ እኔ ጋር በቀኝና በግራ መልአክ አለ። ገባሽ? ልክ እኔ አሁን አንድ ሙስሊምን ሳገኘው አንድ አዳምጪኝ አሊመትዬ፣ አንድ ሙስሊም ወንድሜን ሳገኘው አሰላሙ አለይከ አይደለም ምለው፣ አለይከ ነው መሆን የነበረበት ለሙስሊም ወንድ። አሁን ይሳቅን ባገኘው አሰላሙ አለይከ እለዋለሁ። አሲያን ሳገኛት ደግሞ አሰላሙ አለይክ ይላት ነበረ። ለሷ ብቻ ቢሆን ኖሮ በቀኝና በግራዋ መላእክቶች ስላሉ አሰላሙ አለይኩም ነው የምላቸው። ከዛ በኋላ ሱጁድ ላይ ተቀምጠን ደግሞ ልክ ተሸውድ ካደረግን በኋላ ስንጨርስ እናሰላምት ሰላም አለይኩም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ እንላለን። ለማን ነው የምንለው ስንል በቀኝና በግራ ላሉት መላእክት ነው የምንለው። ቤታችንም ስንገባ መላእክት ቤታችንን ስለሚጠብቁት አሰላም አለይኩም እንላለን። አሰላም አለይኩም ወራህመቱላሂ ወበረካቱ እንላለን። ወደ ቤታችን መላእክት አሉ። እኔ ጋር ያለው መልአክ ግን አንቺ ጋር ካለው መልአክ ጋር ይለያያል። ስለዚህ አንቺ ጋር ያለው መልአክ ገብርኤል ከሆነ እኔ ጋር ሚካኤል ከሆነ ያለው አንቺ ጋር ያለውን መልአክ ገብርኤልን አሁን ብጠይቀው ባወራው አይሰማኝም፣ አያየኝም፣ አያቀኝም፣ አያውቅም። ራሱ እውቀቱ የለም፣ ውስንነት አለበት ነው እያልኩ ያለሁት። ስለዚህ አሁን ለገብርኤል ብሰግድ ይሰማኛል፣ ተቀባይነት አለው። ለገብርኤል ብሰግድለት አሁን ለአንተ ገብርኤል ከተሾመልህ ለእኔ ሚካኤል አለ። በቃ እኔን የሚሰማኝ በአምላክ ፈቃደኝነት ለእኔ የታዘዘልኝ እኔን ሲጠብቀኝ የት ያውቃል? በምን ያውቃል ነው? በምን ያውቃል ነው? አሁን ገብርኤል አንቺ ጋር ስለመኖሩ ምንድን ነው ማረጋገጫሽ? እምነት በአምላክ የማመኔ በአምላክ ካመንኩኝ ይሾመኛል አይደለም መኖርሻ ቢብሊካል ነው። እሱ እንትን ነው የኪስ ወሬ እንዳይሆንብን እስቲ ጥቅስ በጥቅስ አስደግፈሽ ንገሪኝ። ሚካኤል ከአንቺ ጋር ስለመሆኑ፣ ገብርኤል ከአንቺ ጋር ስለመሆኑ፣ በሁሉም ቦታ ስለመኖሩ ማስረጃ ይኖር ይሆን? ከባይብል ከመጽሐፋችሁ እስኪ አንተ ንገረኝ እስኪ። የለም መጽሐፋችሁ ላይ የለም። በአንድ ጊዜ ነው። አይ ካለ ንገሪኝ። እኔ የለም ብዬ ነው የምለው። ካለ የሌለን ነገር የለም ነው ብዬ የሚባለው። አንብቤ ባይብልን ሙሉ ለሙሉ አንብቤ የለም እንደሌለ ነው የማውቀው እኔ። አንቺ ደግሞ ካለ ደግሞ እኔ ምናልባት ባለማስተዋል የረሳኋቸው ጥቅሶች ካሉ አንቺ ደግሞ ንገሪኝ። ኪሩቤል ሱራፌል ስለሚባል ትምህርት ስታዳምጥ እንደምትውል አውቃለሁ እኮ። በቃ ተሹመውልናል። ሌላው ነገር ተተሻውን ካሉ ይኸውልሽ አሊመት ካለ ጥቅስ ትሰጭኛለሽ። ዝም ብሎ በጨበጣ እንዳይሆንብኝ ማነገረ ስባል አሊመት ናት የነገረችኝ እንዳልል ጥቅስ ካለሽ ጥቅስ ትሰጭኛለሽ። ከሌለሽ ደግሞ በቃ ለሌሎቹ ሰዎች ደግሞ እድል ስጪና ስለነበረን ቆይታ እናመሰግናለን። እሺ ግድ የለም። እሺ መልካም ጊዜ። አንተ አትነግረኝም? አንተ አታውቅም? ሳታውቅም የለም እኮ አልኩሽ እኮ ነው። የለም ነው እኮ ያልኩሽ። የለም ማለትና አላውቅም ማለት ይለያያል። የለም እኮ አልኩሽ እኮ አሊመትዬ፣ አልሰማሽኝም? የለም እንደዛ የለም። መላእክት ውስንነት እንዳለባቸው ነው። አያውቁም። ሁሉ ነገር ማወቅ አይችሉም። ሁሉ ነገር ማየት አይችሉም። ሁሉ ነገር መስማት አይችሉም። ስለዚህ እኔ ለገብርኤል አሁን እዚህ ጋር በሰግድለት ተቀባይነት የለውም። የአምልኮ ስግደት ነው የሚሆነው። ለምን በሌለበት ከሰገድኩለት ማለት የእግዚአብሔር መልአክ ማንኝ በቃ የእግዚአብሔር መልአክ በሚፈሩት ሰዎች ሁሉ ዙሪያ ሲጠብቅ እንትን ሲል ይውላል። ይሄን አውቃለሁኝ። አለበት ግን የእግዚአብሔር መልአክ የሚለው ጥቅል ነው። የእግዚአብሔር መልአክ ሁሉንም መላእክት ነው። ባይብል ላይ ሰው ተብሎ ይላል። ሰው ምን ይላል? ሰው ስጋ ነው ይላል አይደለ? ባይብል ላይ ሰው ስጋ ነው ሲል ሰው ማለት እኮ ነገርኩሽ እኮ አንድ መልአክ ገብርኤል፣ ይሄ ጥቅላዊ ነው። የእግዚአብሔር መልአክ የተባለው ማን ነው? ጥቅል ነው።
ሰው እንደሚባለው ማለት ሰው ሲባል ጥቅል ነው፣ ጥቅል አነጋገር ነው እንጂ ደበላ፣ ደበሊት ወይም ደግሞ አመሊት፣ ይስሐቅ፣ ጓል መቀሌ፣ ሃኒ፣ ጀማል፣ አሲያ አልተባለም። እኔ ጠየኩሽ አሁን ሚካኤል፣ ገብርኤል ምናምን ተብሎ ስፔሲፋይ የተደረጉ ናቸው። ስፔሲፋይ የተደረጉ መላእክቶች መዝሙር 34:7 ይድልኝ። አይ ነገርኩሽ እኮ የነገርኩሽ ያ ጥቅል ላይ ነው የተጠቀመው። ጥቅል ላይ ጥቅስ ነው ጥቅሱ። እኔ የጠየኩሽ ገብርኤል በሁሉም ስፍራ እንደሚገኝ አንድ ስፔሲፊክ የሆነ መልአክ በሁሉም ስፍራ እንደሚገኝ ማስረጃ እንዴ እንግዲህ ነገርኩሽ። ስፔሲፋይ አድርገሽ ኖ ሁሉም በሁሉም ቦታ አሉ አይልም ነው። አይ በቃ እንትን በቃ ሚውት አድርጊና ሌሎች እድል ስጪ። ባጭሩ የእግዚአብሔር መልአክ በሚፈሩት ሁሉ ዙሪያ ሲጠብቅ በቃ ሌላ ሰው አስገቡ እስቲ፣ ሌላ ሰው አስገቡ። እናንተን በሉ ልጅቷ ዝም ብላ እንትን ስለሆነ አስገቡ ሌላ ሰው። ግርማ እንዴት ነህ? አቤት። ደህና እግዚአብሔር ይመስገን። ሁሉ ሰላም? ደህና እግዚአብሔር ይመስገን። ሁሉ ሰላም ነው። ኦኬ። የአክብሮት ስግደትና የአምልኮ ስግደት ልዩነታቸው ምንድን ነው? በምንድን ነው የምትለዩዋቸው? ኦርቶዶክስ ነህ? በነገራችን ላይ ይቅርታ ዝም ብዬ ፕሪሰፖዝድ አንደርስታንዲንግ ያስኩኝ ምናልባት። ኦርቶዶክስ ነኝ። የአክብሮት ስግደትና የአምልኮ ስግደት ልዩነቱ ምንድን ነው? ዲፈረንሱን ፈልገህ ነው? አዎ ዲፈረንሱን በምንድን ነው የምትለዩዋቸው? የአክብሮት ስግደትና የአምልኮ ስግደት መጀመሪያ ፍቺው ገብቶሃል ወይስ አስተጋገዱ ላይ ነው ያልከው? አስተጋገዱ ላይማ አንድ ነው። በግንባር መደፋት ለሁለቱም መደፋት ነው። የአምልኮም ለፈጣሪ እንደዛ ነው። የአክብሮትም ደግሞ በግንባር ነው የሚደፋው። ሁለቱም አንድ አይነት ነው። አካላዊ ውጫዊ እንትኑ ማለት ነው። ልዩነቱ ምንድን ነው? ልዩነቱ አምልኮ ማለት ለአምላክ ብቻ የሚቀርብ ነው። ያመልካለሁ አንተን እኮ ስግደቱ ልዩነቱ ምንድን ነው ያልኩህ እኮ። ልዩነቱን እየነገርኩህ እኮ ነው። ስማ፣ ጥያቄ ተጠይቀሃል፣ መልሱን ስማ። እሺ አትቆጣ። ይሄ አምላክ አንተን የፈጠርከኝ አንተ ሰሪዬ አንተ ፈጣሪዬ ነህ ብለህ የምትሰግድለት የምታቀርበው ስግደት አምልኮ ይባላል። እያመለከው ነው ማለት ነው። ያን ነገር እየፈጠርከኝ አንተ ነህ፣ የሰራኝ አንተ ነህ ብለህ አምልኮትን እያረክለት ነው። የስጦታ የጸጋ ማለት ደግሞ የተሰጠክ ከፈጣሪ የተሰጠ ለማክበራ። ለምሳሌ ሰው ሰላም ስትል ጎንበስ ስትል ራሱ ኦልሞስት የስጦታ ስለሆነ እያከበርከው ነው። የጸጋ ነው የሚባለው ይሄ። ወይም ደግሞ ለቅዱሳን የምታደርገው ስግደት ነው የሚባለው እሱ። አዎ ትክክል። አንደኛው ያው ንያ ነው። ንያ ማለት ኢንተንሽን ማለት ነው። ኢንተንሽን የሚባለው ኢንተንሽን ማለት ነው ውጥንህ ለአምላኬ ላመልከው ነው ብለህ ማለትና አንደኛው ደግሞ ላከብረው ነው ብለህ ማለት ነው። ልዩነቱ አንደኛው የመጀመሪያው ነው። ሁለተኛው የሚለይበት ደግሞ ለአምላክ የምትሰግደው ስግደት የትም ቦታ ሆነ ሁሉን ይሰማል፣ ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ቻይ ነው ብለህ ነው የምትሰግድለት። ገብቷል? ይሰማል የትም ቦታ ሆነ። የአክብሮት ስግደት ግን ሰዎቹ ራሳቸው ፕሬዘንስ ሲያደርጉ ነው። ለምሳሌ አብርሃምን ባገኘው እኔ በአካል የአክብሮት ስግደት ሊሰገድለት ይችላል። ያው እንደ ባይብሉ ማለት ነው። አብርሃም በሌለበት ለአብርሃም ብትሰግድለት አብርሃም ያንን ነገር ይቀበለዋል? ተቀባይነት አለው? ለአብርሃም ሊሰገድለት በአሁን ሰዓት አብርሃምን በስጋ ያለም ሰው ይሁን በስጋም ያለም ሰው ይሁን አብርሃም አለ ብለህ አስበውና የሆነ ቦታ ነው ያለው። ለምሳሌ እስራኤል ውስጥ ነው ያለው። አንተ ኢትዮጵያ ሆነ ለአብርሃም መስገድ ትችላለህ? በስጋ ካለ አዎ የለም፣ በአካል አላገኘኸውም። በአካል እሱ ያለው እስራኤል ውስጥ ነው። አንተ ኢትዮጵያ ነህ። አብርሃም ወይ ብለህ ኮንታክት ማድረግ ትችላለህ? መስገድ ትችላለህ? ይፈቀዳል? የአምልኮትን አልሰግድም። የጸጋ የአምልኮ አይደለም እኮ የጸጋ መስገድ ትችላለህ። እዛ ሆነ እዛ መስገድ ትችላለህ ወይ? እችላለሁ። እስቲ ቢብሊካል ኤቪደንስ ስጠን፣ እንደዚህ አይነት ነገር ቢብሊካል ኤቪደንስ። ቢብሊካል ኤቪደንስ እንግዲህ ነፍስ ስለሆነ የሚሰግደው ስጋ አይደለም። ስትሰግዱ በመንፈስ ስገዱ ይላል ባይብሊካሊ ላይ። እግዚአብሔር የሚሰገድለት በመንፈስ ነው ይላል። እንግዲህ ለሌሎች የጠየቁት ጥቅስ ስጠኝና ማስረጃ እንደዛ እንደሚቻል ወይም እንደዛ ያደረገ ካለ ጥሩ። በእኛ በእስልምና አስተምሮት ካለ ትሰጠኛለህ፣ ጥቅሱን ይዘህ ትመጣለህ ማለት ነው። ቀጣይ አለ
ጥቅሱን አላስታውስም። ይዘህ ትመጣለህ። ይዘህ ስትመጣ እንቀጥላለን። አስታውሰህ ተዘጋጅተህበት ምን ብለህ ትመጣለህ ማለት ነው። እሺ ኦኬ። አሁን ጥቅሱን የፈለግከው አንተ ለቅዱሳን የጸጋ ስግደት ሲሰገድ በአካል ሲኖር ፊዚካሊ አፒራንስ ወይም ደግሞ አፒር ሲያደርግ ብቻ ነው። ፊዚካሊ ከሌለ መስገድ አይቻልም የሚል ነው። ማርያምም ገብርኤልም ማንኛውም ፍጥረት የተባለ ውስንነት አለበት። ሁሉን መስማት፣ ሁሉን ማወቅ፣ ሁሉን ቻይ የሚችለው አንድ አምላክ ብቻ ነው። ሁሉን ማየት፣ ሁሉን ማወቅ፣ ሁሉን መስማት ካላረጉ አያስፈልግም ነው ኢንሾርት አንተ አሁን ፊዚካል ካላረጉ አያስፈልግም ነው። እኛ ደግሞ በመንፈስ ስለሆነ የሚሰገደው የት የሚኖሩ በመንፈስ ስለሆነ የሚሰገደው ይሰማሉ ያያሉ። እስቲ ማስረጃ ቢብሊካል ስጋ አይሰገድም ነው። ለዛ ላልከበት ኤቪደንስ ቢብሊካል ኤቪደንስ ያስፈልገናል ነው ማለት። አሁን አንተ ልክ አንተ እምነትህ ነው እንደዛ። አንተ እምነትህ ነው ይሄ። ግን እምነትህ ሲሆን ነው አይ ዱ ሪስፔክት ዩር አቲቲዩድ፣ ያንተን አቲቲዩድ ሪስፔክት አደርጋለሁ። ግን ምንድነው እኮ እሱን ነው መልክ ስታመጣ እንቀጥላለን ማለት ነው ቀጣዩን። እሺ እናመሰግናለን ለዛሬው። እሺ መልካም ምሽት። እሺ ሌላ ሰው መግባት የሚፈልግ ጥሩ እየተማረን ነው ማለት ነው። እንግዲህ አጀማ እንግዲህ እንደምታዩት ጥሩ ነገሮችን እየተማረን ያለ ነው ማለት ይሄን ነገር ማለት ልዩነቱን እንድታዩት ነው እኛም የፈለግነው። ስግደት ማለት ምን ማለት ነው የሚለውን በክርስትናና በእስልምና ያለውን አስተምሮት እንድታዩት ነው ራሱ ማለት ነው። ኮሜንቱን ክፍት አድርጉላቸው፣ አታፍኗቸው። ምንም የተለየ ነገር አላገኘባቸውም። ስድብ ምናምን እስከሌለ ድረስ ሚውት አታድርጓቸው። ሲሳደቡ ሚውት አድርጓቸው ማለት ነው። ምናልባት ታብታብ ለማድረግ ፈልጋችሁ ከሆነ ኢትስ አናዘር ቲንግ፣ እሱ ሌላ ነገር ነው። ኦኬ ጥሩ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ኢንሻአላህ። ሳሙኤል ገብቷል መሰለኝ። ክርስቲያን መሰለኝ፣ እርግጠኛ አይደለም። እሺ ማስገባት ትችላላችሁ። ማስገባት ትችላላችሁ። ሌላ ሰው ካለ እየተሽከረከረ ነበር ወረደ። አብደላ ኢብኑ ኡሚ መክቱም የታለች? አስገቧት አለች፣ አስገቧት። እሷን ቦታ አለ። እስሚዞም ገብቶ ነበረ ወጣ መሰለኝ። አስገቧት፣ ሳቧት። እሺ አንድ ቁጥር ጻፍ። ኤሮሂ ወልድ ህይወት ነኝ። በሌላ አካውንት ገብቼ ነው። ወልድ ህይወት አሪፍ ነው። ሰላም ነው? እንደምን ሁሉ ሰላም? እንዴት ነህ? እግዚአብሔር ይመስገን። ሰላም ሰነበታችሁ? እንዴት ቆያችሁ? ዘፍጥረት 16:13ን አስታወስከኝ። ይናገራት የነበረውን የዮቴ ባቤ ስም ኤሮሂ ብላ ጠራችው ይላል። በእውኑ የሚያየኝ እዚያ ያየሁት ብላ አለች ይላል አይደል? ምዕራፍ 16 ቁጥር 29 ላይ ጳውሎስና ሲላስ ፊት የእስር ቤት ዘበኛው መጥቶ በፊታቸው ተደፍቶ ነበረ፣ ሰግዶ ነበረ። እዚህ ጋር ፕሩስኩኒዮ ማለት ነው። ዳንኤል ምዕራፍ 8 ቁጥር 17 ላይ ዳንኤል ለመላኩ በግንባሩ ተደፍቶ ሰግዶለታል ራሱ። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይ አቤጊያ ለዳዊት ባየችው ጊዜ በዳዊት ፊት በግንባሯ ወደቀችና ሰገደች፣ እጅ ነሳች ይላል። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳች ይላል። የአክብሮት ስግደትን ለማመልከት ዘፍጥረት ለኬጢ ልጆች ኦሪት ዘፍጥረት 23:7 ላይ አብርሃም ለኬጢ ልጆችና ለምድሩ ሕዝብ ሰገደ ነው የሚለው። ሰገደ ይላል። ስግደት ለሚለው ቃል የሚጠቀምበት ፕሩስኩኒዮ ነው። በዕብራይስጥ ሻሃህ ይባላል ራሱ ማለት። ሻሃህ ማለት የአክብሮት ስግደትን ለማመልከት ይመጣል፣ የአምልኮ ስግደትን ላይ ማመልከት ይመጣል። ምንድን ነው ልዩነታቸው ከተባለ መጀመሪያ
ኮንቴክስት የሚባል ነገር አለ። ኮንቴክስቱ ምንድነው? ያ ነገር ፍጡር ከሆነ ያ ነገር የተፈጠረ ከሆነ ለዛ የሚሰገድለት ስግደት የአክብሮት ስግደት ነው። ያንን በኢንተንሽን ነው የሚለየው። በኢንተንሽን ማለት ውጥን ወይም ደግሞ ንያ በሚባለው ነገር ነይቶ አንድ ሰው እኔ ለማክበር ብሎ ልትችላለህ። እንደ ባይብል አነጋገር ወይም እንደ ጥንቱ አነጋገር አብርሃም በሌለበት ገብርኤል በሌለበት ግን ለገብርኤል ከሰገድ ከሱ የአምልኮ ስግደት ይሆናል። ለምን? ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ፣ ሁሉን ቻይ የሆነው መለኮት ብቻ ነው። ገብርኤል መለኮትነት የለውም፣ ውስንነት አለበት። አንሊሚትድ አይደለም፣ ሁሉን ነገር ያካበበ አይደለም። ነገራትን ጊዜንም ቦታንም ያካበበ አይደለም። ጊዜንም ቦታንም ያካበበ አንድ ፈጣሪ ብቻ ነው። ስለዚህ ያን ነገር በሌለበት አንድ ሰው ጸደንያ ማርያም ሆኖ፣ አንድ ሰው ደግሞ ወይብላ ማርያም ሆኖ፣ አንድ ሰው ደግሞ ግሸን ማርያም ሆኖ፣ አንድ ሰው ደግሞ ሳውዲ አረቢያ ሆኖ፣ አንዱ አውሮፓ ሆኖ፣ አንዱ አሜሪካ ሆኖ፣ አንዱ አውስትራሊያ፣ አንዱ ካናዳ ሆኖ ማርያም ጋር ሁሉም ቢሰግዱ ማርያም ያን ስግደት አትቀበልም። ያ ስግደት ምንድነው የሚሆነው? ማርያም ውስንነት ስላለባት ልክ አይደለም ነው የምንለው። ያ ነገር ስለመጣ በወረደበት ሰዓት ላይ ተከለከለ። ያ ነገር አላህ ከለከለው ያለው ትምህርት ማለት ነው። እዚህ ላይ ሀሳብ ሰጥበት። ትክክል ነው። ፍጥረት በሁሉ ቦታ ሊገኝ አይችልም። በሁሉ ቦታ ተገኝቶ ሊያይ ሊሰማ አይችልም። ሰምቶ ስግደትን ወይም አክብሮትን ሊቀበል ሊያመሰግን አይችልም። በሁሉ ቦታ ተገኝቶ አምልኮን፣ ጸሎትን ሊሰማ የሚችል ሊያይ የሚችል እግዚአብሔር ፈጣሪ ብቻ ስለሆነ እነዚህ መላእክት ፍጥረት ናቸው፣ የተፈጠሩ ናቸው። ሰዎችን ፍጡራን ናቸው። በሌሉበት ቦታ እንትን ሊሉ አይችሉም፣ ሊሰሙ ሊያዩ አይችሉም። ነፍሳ እስከ መቼ ነው ማትፈርደው? ነፍሳችን በምድር ላይ የገደሉን እንደዚህ ያደረጉን እስከ መቼ ትሰማለህ ብለው ያሉትን። ስለዚህ ነፍሳት በምድር ላይ ሆኖ የሚሆነው ነገር አይቶ ነው ብሎ ይላሉ ብሎ ነው የምናገሩት። ያ ኮንቴክስት ግን እነዛ ነፍሳት ወደ ምድር ተመልክተው ሰማይ ላይ ሆነው ያንን ያሉ ሳይሆን ወደፊት ሊመጣ ያለው ስለ ትንቢት እየተናገረ ስለሆነ አሁን ባቀረብከው ሀሳብ እኔ እስማማለሁ። ፍጥረት ስለሆኑ ሊያዩ ይችላል። ግን ራዕይ 6:9 ላይ ግን የሚያወራው ለእነሱ አያስኬዳቸውም። አምስተኛው ማኅተም በፈታ ጊዜ ስለ አምላክ ቃል ስለጠበቁት ምስክር የታረዱትን የሰዎች ነፍሳት በመሠዊያው መካከል አየሁ አለ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖሩ ላይ እስከ መቼ አትበቀልም አሉ። ሰማዕታት ናቸው። በነፍስ ነው የሚያወሩት፣ ወይም ደግሞ በሩሃቸው ወይም በመንፈሳቸው ነው እያወሩ ያሉት። ያኔ ምድር ላይ ያለ ተገለን የመጣ ነው። ለተገደልንበት ደግሞ ያንን ፍዳውንና እንትኑን ምንድን ነው ዋጋቸውን ሰዎችን ለምን አሰጥም ብሎ ነው የጠየቁት እንጂ በምድር ላይ ስላሉ ሰዎችም አልጸለዩም። በምድር ላይ ስላሉ ሰዎችም አላወሩም። በምድር ላይ ላሉ ሰዎች ቢጸልዩም ችግር የለውም። በእኛ በኢስላም አስተምሮት መላእክቶች እኮ ሊጸልዩ ይችላሉ፣ ሊያማልዱ ይችላሉ። ችግሩ ምንድነው? መላእክት ያማልዳሉ ማለትና ወደ መላእክት መጸለይ ይለያያል። እኛ በኢስላም አስተምሮት መላእክቶች በምድር ላይ ላሉት ሊጸልዩ ይችላሉ። ቁርአን ይናገራል፣ ይጸልያሉ። ዘካርያስ 1:12 ላይም እንደዛ ነው የሚናገረው። የተቆጣቸውን ኢየሩሳሌምና የይሁዳ ከተሞች ማትምራቸው እስከ መቼ ነው ብሎ መልአኩ እንደጸለየ ይናገራል። ያ ማለት ግን ወደ ገብርኤል ከጸለይክ እሱ አምልኮ ነው የሚሆነው፣ ምልጃ አይደለም የሚሆነው። ቅዱሳን ከሞት በኋላ ባለው ነገር ወይም ደግሞ የጻድቃን ሰማዕታት ሩሃቸው ካለ ሊጸልዩ ይችላሉ፣ አምላክንም ሊያመልኩ ይችላሉ እኮ ሊጸልዩ ይችላሉ። ወይም ደግሞ ምልጃ የሚባለው ነገር ምንድን ነው? ስለሌላው ሊጸልዩ ይችላሉ። ለምሳሌ በጥቅል አንተ በምድር ላይ ላሉ ቅዱሳን ልጸልይ ትችላለህ። እዚህ ሆነ እኮ አሁን ማለት ነው። ስለ ሙስሊሞች ልጸልይ ትችላለህ። ያ ማለት ግን ሙስሊሞች ወደ አንተ ከጸለዩ ግን ችግር አለ። አንተ በሌለበት ኤሮሂ ወይ እርዳኝ፣ አግዘኝ፣ ድረስልኝ ምናምን ካልኩ እሱ ምንድን ነው የሚሆነው? አምልኮ ነው የሚሆነው። ዱዓ ነው። ዱዓ ምንድን ነው? አምልኮ ነው ተብሏል በኢስላም። ለምን መጎባደድ አልችልም፣ ለአንተ ማሸርገድ አልችልም፣ ለአንተ የለህም፣ በቦታው የለህም። ራሱ ድረስልኝ ካልኩ ጣዖት አምልኮ ነው የሚሆነው። ግልጽ ነው። ራይታ ትክክል ነው። መላእክት ግን አያስኬዳቸውም። ራዕይ 6:10 ላይ ያለው አያስኬዳቸውም። ራዕይ 6:9-10 አያስኬዳቸውም። ራዕይ 6 ላይ እንደማስኬድ ነው እንትን ለማለት የሞከርኩት። ግን መላእክት በመጽሐፍ ቅዱስ መላእክት ከእግዚአብሔር መልእክትን
ለሰዎች ለፍጥረት ከማምጣት ውጪ ከሰዎች ሰምቶ ወደ እግዚአብሔር የጸለዩበት መልእክትን ያደረሱበት ገብርኤልን አሁን ድረስልኝ ብሎ አይሰማኝም። እኔን ውስንነት አለበት አይሰማኝም። ሚካኤልም ውስንነት አለበት ውስንነት አለበት። ሱረቱ ፉርቃን ምዕራፍ 25 ላይ አይሰሙም፣ መስማት አይችሉም ራሱ ማለት ነው። የሁሉንም መስማት አይችሉም። አላህ ካዘዛቸው ውጭም ደግሞ ምንም ነገር አይችሉም። ምንም ነገር ማድረግ አይችሉም መላእክት ማለት ነው። ሲያለ ኤሮሂ በዚህ ጋር በፊት ለፊት ስትቆርስ በፊት ለፊት ነው የምትጎርሰው እንጂ በጀርባ በኩል አድርገ እጅ ራሱ አይደርስም እኮ። በጀርባ ሞክረው እስቲ አንዴ ኤሮሂ እንደዚህ ታች ያላችሁ ልጆች ካላችሁ መግባት ትችላላችሁ። ክርስቲያኖች ማለት ነው። ኤሮሂ አትውረድ ቦታ አለ። ኡስታዝ ምናልባት አብደላ ኢብኑ ኡም መክቱም ገብታለች ወይም ገብታሉ። አንደኛ እሱ መሆኑ ቢናረጋግጥና ከዛ ፎሎ ያማ ራስዋናት ማሻአላ። ይሄ ነው አይደል አካውንታችሁ? ትክክለኛነታችንን ለማረጋገጥ እሺ ለአብደላህ ላብራራላችሁ ለማያውቁትም ለዓይነ ስውራን በመሆን እየሰራ ያለ ተቋም ነው። እስካሁን እየሰራ ያለ አብደላ ኢብኑ መክቱም የሚያደርገው ምንድነው? አይነ ስውራን ህፃናትን በአዳሪ ትምህርት ወይም ደግሞ የእስልምና ተጽዕኖ ሳይፈጥርባቸው ቁርአንን መቅራት እንዲችሉ ያደርጋል። ሌላው ደግሞ ብዙ ነገሮችን ያደርጋል። ለምሳሌ ዩኒቨርሲቲ መግባት የፈለጉ ልጆች አቅም ሳይኖራቸው ቀርቶ እነሱንም ደግፎ እንዲሁም ምን ያደርጋል? አብደላ ኢብኑ መክቱም ትዳር መቋቋሚያ እንዲሆናቸው አይነ ስውራንን ያግዛል። በተጨማሪም የተለያዩ ድጋፎችን ያደርጋል። የሚችለውን አቅሙ በሚችል ሙሉ በሙሉ በነፃ አይነ ስውራንን ይደግፋል። ስለዚህ ይሄ ለኸይር የተቋቋመ ተቋም ስለሆነ ፎሎ በማድረግ ብታበረታቱን ብለን እንጠይቅ። ራሳቸው እያሳደጓቸው እያከፈሯቸው ነው ያሉት። ያንን ታሳቢ ናዋቢ በማድረግ ይሄኛው አብደላ ኢብኑ ኡም መክቱም ፕሮግራም እናደርግና በደንብ ጊፍት እንዲሰበሰብ የተወሰነ ነገር
ተጠያቂነትም አለብን። ለሚከፍሩት ህፃናት ለሚከፍሩት እንትን እናስብ። አይነ ስውራን የሚባሉት ናቸው። እንግዲህ ይሄ ነው ያለው ማለት ነው በጥቅሉ ማለት ነው። ጊፍት ያላችሁ ሰዎች ጊፍት ስጧቸው ለነሱ ማለት ነው፣ ይጠቅማቸዋል። ኢንሻአላህ አጀር ካላህ ዘንድ ነው ራሱ ማለት ነው። የራሳቸው ቤት ከፍተውም እንደዚህ ኢንሻአላህ። ሌላው አድራሻችንን መርሐባሽ አድራሻችን 6 ኪሎ ሊደርሺፕ ህንጻ 5ኛ ፎቅ ላይ 527 ቢሮ ቁጥር ላይ እንገኛለን። ሌላው ትምህርት ቤታችን ደግሞ የሚገኘው ቡራዮ ቄራ ፖሊስ ጣቢያው ጋር ወረድ እንዳላችሁ አሁን ደግሞ በአካቶ በአወሊያ ትምህርት ቤት ላይ በአካቶ የፕሮጀክት ማስፋፊያ ሰርተን ለ2 ዓመት አስተምረን ያስመረቅናቸውን ህፃን አይነ ስውራንን በ3ኛ ክፍል እያስቀጠልን እንገኛለን። በጣም ነው የምናመሰግነው። ፎሎ አድርጉን። ጀዛኩሙላህ ኸይር። ማሻአላህ። ሌላ ቁጥራችን እንግዲህ እንትን ብሎ ፎሎ አድርጉ። ጊፍት ያላችሁ ጊፍት ስጡ። ስልክ ቁጥራችን 0903999970 አሊያም ደግሞ 0903999980 በዚህ ስልክ ቁጥር ደውላችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። አመሰግናለሁ። ምንም አይደለም። በርቺ እንግዲህ ጀዛኩም አላህ ያበርታሽ፣ አላህ ያበርታችሁ። አሚን አሚን። በርቱ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረጂ እዚሁ እኛና በትልቁ እናደርግሻለን ኢንሻአላህ። ኡስታዝ አንድ ላውራ ይቻላል? አውሪ። አዎ ኡስታዝ፣ ከጊፍቱ ይልቅ ማለት ነው ጊፍቱ የሚገዛበት ብር ቢላክላቸው ይሻላል። ምክንያቱም ጊፍቱ የሚገባው ሩቡ ግማሽ ራሱ አይሰጣቸውም ቲክቶክ ማለት ነው። እና ብሩ ቢያስቀጡላቸው አሪፍ ይመስለኛል እንደኔ ማለት ነው። አዎ እንደዛ እናደርጋለን። ፕሮግራም አድርገው ምን እንደሚያስፈልጋቸው መሬት ላይ ታንጀብል የሆነ ነገር እንዲኖር ያው ደሊል የሆነ ነገር ማለት ነው። በስነስርዓት የኛ ወንድሞች ሄደው በአካል አግኝተዋቸው ከዛ የሚያስፈልገውን ነገር ተነጋግረውበት ፕላን አድርገው ፈንድሬዚንግም ይደረጋል። በዙም ሚቲንግም ላይ ሊሆን ይችላል፣ እዚህም ላይ ሊሆን ይችላል። ግን ኢንሻአላህ አሁን ለጊዜው ቤት እየከፈቱ ደርስ ምናምን በሳምንት አንዴ ራሳቸው እንዲሰጡ እና ፎሎ ቢያደርጓቸው ካላቸውም ጊፍት እንዲሰጧቸው ካልሆነም ደግሞ የባንክ አካውንት ይቀመጥና የባንክ አካውንታቸው ላይ ገንዘብ እንዲገባ ማድረግ ነው። የተቋሙ ኦፊሻል የሆነ ባንክ አካውንት ኢንሻአላህ ይኖራቸዋል ብዬ አስባለሁ። እንደዛ እናደርጋለን። ለጊዜው ዝም ብሎ ለማስታገሻ ያክል ነው እኔ ያልኩት። እንግዲህ ይመስላል ባጭሩ። ጥሩ ሀሳብ ነው፣ የተሻለ ነው። ኡስታዝ ጁምአ ሁሌም 2 ሰዓት ተኩል ላይ የላይቭ ፕሮግራም አለን። በዛ ላይ ተገኝታችሁ አብደላህ ኢብኑ ኡሚ መደገፍ የምትፈልጉ ሰዎች ተቋሙን መደገፍ ትችላላችሁ። አመሰግናለሁ። አካውንታችን እናስቀምጥላችኋለን ከስር። እናመሰግናለን። እሺ ማሻአላህ። እሺ ሰው አስገቡ። እስከዛ ድረስ ሰው አስገቡና ሙከሚልና ይሳቅ መቀጠል ትችላላችሁ ማለት ነው። በዚህ በአረስቱ ላይ ቢሆን ይመረጣል። ካልሆነም ደግሞ እንትን አይደለም ማለት ክርስቲያኖች አንዳንድ እንዳሳዩ መግባት የምትፈልጉ ክርስቲያኖች እሺ፣ ሁሉንም መርምሩ። ክርስቲያን ነህ ወይም ክርስቲያን ነሽ? ሁሉንም ክርስቲያኖች ነው የተባለው። እሺ ሙስሊሞች ትንሽ ጠብቁ፣ ኢንሻአላህ ትገባላችሁ። ጥያቄ ካላችሁ ሰላም ሰላም። እሺ እንዴት ነህ ወገናችን? አለው እግዚአብሔር ይመስገን። ደህና ናቸው። ትንሽ እኮ እንደው ገነት መግባት ሆነብኝ አልኩ። ብዙ ጊዜ መጥቼ እመለሳለሁ እና ለዚያ ነው አና ሰንጋ ሌሎች ጋር እናወራለን እና ጀማል እንኳን አዲስ አይደለህም አይደል?
እሺ በተነሳው ርዕስ ላይ የምትለው ነገር አለ? ያው ብዙ ሰው ስለሚልክ ሁሉንም ሰው ማስተናገድ ስለማይቻል ነው። እሺ ይቅርታ። እሺ ምንድነው የተነሳው ርዕስ? የአክብሮት ስግደትና የአምልኮ ስግደት የሚለው ላይ ነበር ያዳመጥክ ይመስለኛል። ታች ላይ ነበርከና ምንድነው ልዩነቱ? አሁን ኦርቶዶክስ ነህ በመጀመሪያ? ኧረ እኔ ቄስ ነኝ። ክብሩ ይስፋ። ቄስ ነኝ? እሺ ችግር የለውም። እና ልዩነቱ ምንድነው? የአምልኮ ስግደትና የክብር ስግደት የሚባለው ነገር በምንድን ነው የምትለዩት? የጸጋ ስግደትና የአምልኮ ስግደት የአምልኮ ስግደት ማለት በቃ ያድነኛል ብለህ የምትሰግደው ስግደት ነው። ያድነኛል ብለህ ስለ ኃጢአትህ እያሰብክ ስለ ወገኖች እያሰብክ የምትሰግደው ስግደት አምልኮ ስግደት ይባላል። ወይም ደግሞ ለፈጣሪ ብለህ የምታደርገው ነገር ያ የአምልኮ ስግደት ይባላል። ከዚያ በመቀጠል ደግሞ ለምሳሌ አንተ ስትመጣ ብድግ እልልሃለሁ አይደል? ለክብር የክብር ስግደት ወይም ነው የጸጋም ይባላል። አሁን በእድሜ ትልቅ የሆነ ደግሞ በእውቀት ከኛ በላይ የሆነ ሰው ሲመጣ ብድግ ብለን የምናከብረው የለም? ያ የጸጋ ስግደት ይባላል፣ ወይም የክብር ስግደት ማለት ነው። ደግሞ ለአምላክ ብለን የምንሰግደው ያ ደግሞ የአምልኮ ስግደት ይባላል። ኦኬ አሁን በህይወት ላለ ሰው ልክ ነህ። ለምሳሌ የሆነ ሰው መጥቶ ቤት ላይ አንኳክቶ ሲገባ የምታከብረው ትልቅ ቄስ ምናምን ከሆኑ ልታጎነብስለት ምናምን ልትሰግድለት ትችላለህ፣ እንደ ባይብሉ ከሆነ ማለት ነው። ያ አካል ግን ሌላ ቦታ ቢሆን ለምሳሌ አንተ የምታከብራቸው ቄስ ወይም ደግሞ አባት ቢኖሩ ወይም ደግሞ ከነቢያት መካከል አንዱን እንወሰድና አብርሃም ለምሳሌ አሁን አከብረዋለሁ ብለህ የአክብሮት ስግደት የጸጋ ስግደት ይገባዋል ብለህ ለሱ ትሰግድለታለህ። እሱ በህይወት ቢኖር ራሱ ግን ከአጠገብህ ካሌለ እሱ ሌላ ሀገር አንተ ሌላ ሀገር ሆነ ለሱ ትሰግድለታለህ። እንዴት ነው? አትሰግድለትም እንዴ? እንዴት ነው ይሰግዳል? አይሰገድም። እንደዚህ አይታሰበም። ወላ እኔ አሁን እዚሁ ለአንተ እንዴት ብዬ እሰግድላለሁ? ለብቻ አሁን አንድ ሀገር አይደለንም አይደል? እኔ እናንተ አሁን ሌላ ሀገር ነው ያለነው አይደል? እኔ አሁን ስትመጣ ልሰግድልህ እችላለሁ። ስግደት ደግሞ ተንበርክኬ ሳይሆን አለል ከአንገቴ ሰበር ብዬ ልሰግድልህ እችላለሁ። እና ከዚሁ ግን ከሱ እንዴት ብዬ እሰግድልሃለሁ? ባይብል ላይ ስትመለከተው የስግደት የሚባለው ነገር ለአክብሮት የሚሰገደውም ለአምልኮ የሚሰገደውም በግንባራቸው ነው የሚደፉት አይደል? የአምልኮ አዎ እንደዛ ከሆነ አሁን ለማርያም ትሰግዳላችሁ አይደለ? የጸጋ ስግደት የሚባለውን ስግደት ታዲያ ማርያምን በአካል አግኝታ ነው የምትሰግድላት? ያው አይደለም። እኔ ግን በነገራችን ላይ እየቀረው ነው ቁርአንና ቆይ እሱም በኋላ ትነግረናለህ። ችግር የለውም። ማሻአላህ መቅራትህ ማንበብህ ጥሩ ነገር ነው፣ የሚበረታታ ነው። ግን አሁን ከዚህ ጋር አይገናኝም አይደል? ኖ አይገናኝም። ግን እኔ ያልኩህ ታዲያ ስለማላምንበትና ከዚያ ደግሞ እኔ ወደ ሌላ ነገር ለእንትን ስላሰብኩኝ ነው እኮ አላምንበትም ነው ጠቅለል ስናደርገው ማለት ነው። ቄስ ነኝ ብለኸኝ ነበር አይደል? እኮ ታዲያስ አይሰገድም? በኦርቶዶክስ ለማርያም አይሰገድላትም? ይሰገዳል። እኔ አላምንም ካልኩስ? ኦኬ አንተ ያንን ስግደት አትቀበልም ማለት ነው። ለምንድን ነው ያልተቀበልከው? አይሆንም። ለሰው እንዴት ይሰገዳል? እሺ ጥሩ። ለመላእክት ትሰግዳለህ? ይኸውልህ አንተ አሁን ማለት ነው መልካም ሰው ልትሆን ትችላለህ አይደል? መልካም ስለሆንክ በመልካም ስራ እንትን ልልህ እችላለሁ እንጂ እንዴት ነው የምሰግድልህ? እሺ በቃ ተግባብተናል። እኛ የምንለው ያንን ነው። ለሰው ስግደት አይገባውም ነው የምንለው። ጥሩ ከኛ ጋር እዚህ ጋር ተስማምተሃል ማለት ነው። ለመላእክትስ ትሰግዳለህ? እኔ ክብር ነው ክብር ለሰው እንደምትሰጠው ነው ለሌሎችም ሁሉ ለሰው እንደምትሰጠው። እኔም እኮ የጠየኩህ የአክብሮት ስግደትን ትሰግዳለህ ወይ ለመላእክት? እሺ ያ መልአክ ለምሳሌ ለገብርኤል ትሰግዳለህ? እሺ ገብርኤል በምትሰግድለት ጊዜ አንተን ሁልጊዜ አንተን ማየት መስማት ይችላል?
እንዲህ በመንፈስ ያው ከኛ ጋር እንደሆነ ነው። ያው እንግዲህ መጽሐፍ ቤተክርስቲያን ያስተማረችን እንደዚያ ነው። ገብርኤል ሁሉን ማየት ሁሉን መስማት ይችላል። ለምሳሌ አንድ ሰው አውሮፓ ላይ ሆኖ አሜሪካ ላይ አንተ ኢትዮጵያ ላይ ሆነ በአንድ ሰዓትና በአንድ ደቂቃ ውስጥ ሁላችሁም በአንድ በኩል በአንድ ማለት ለሱ ብትሰግዱለት በዓለም ላይ ለምሳሌ ብዙ ክርስቲያኖች አሉ። እነዛ ክርስቲያኖች ሁላቸውም በየቦታው እየተነሱ ለገብርኤል ቢሰግዱለት ሁላቸውንም ማየት ሁላቸውንም መስማት ይችላል ገብርኤል። አሁን አንተ ከእሱ ስለሆንክ እኔን እዚህ መስማት አትችልም፣ እኔም ከዚህ ስለሆንኩ አልስልም። እሱ ግን እንደ ሰው አይደለም። ገብቶሃል? ተፈጥሯቸው ማስረጃ ስጠኝ። አሁን ገብርኤል ሁሉን መስማት ሁሉን ማየት የሚችል ከሆነ እስቲ ስጠን ማስረጃ ከባይብል። እሱን ነበር ስንጠይቅ የነበረው። ከዛ እንትን ማለት መስጠት አልችልም። መዝገበ ጸሎት ለብሶ ሰዓት ከባይብል ስጠን ማስረጃ ከባይብል። መዝገበ ጸሎትማ የነቢያትም አስተምሮ አይደለም፣ ሰዎች የጻፉት ነው አይደለ? የሰዎች አስተምሮ ነው። እዛ ላይ ከገባን ምናልባት ብዙ ነገር ልናወጣው ላይ እንችላለን አይደለ? አምልኮ ሁላ የአምልኮ እንደሚሰጡም አለ አይደለ? ለማርያም ራሱ የአምልኮ መስዋዕት አቀርባለሁ ምናምን ብዙ ነገር አለ እዛ ላይ ከገባን፣ ያንን የምትቀበል ከሆነ ማለት ነው። እንደዚያ ላይ ኡስታዝ እንትን ላይ ባይብል ላይ አላገኘሁትም። አሁንም ደግሞ የለኝም ካጠገቤም ደግሞ እንዳላየው ማለት ነው። እሺ እናመሰግናለን። ያው ማስረጃ ስታገኝ ማውራት እንችላለን ማለት ነው። መልካም። እሺ እሺ ሁሉን አቤት ጤና ይስጥልኝ። ሰላም ብያለሁ። አብሮ ይስጥልኝ። ዋሂድ እንዴት ነው? ሰላም ነው? እንደው ለረጅም ሰዓት ስፈልገውት ነበርና እሺ ስመጣ አላገኘሁትም። አዎ አለመቀጣጠም ነው እንግዲህ። ደህና ናችሁ? ሁሉ ሰላም ነው? አዎ ሁሉ ሰላም ነው አልሐምዱሊላህ። ደስ ይላል። እኔ በዚህ በእንትን የተመረኩበትም አሁን በቪዲዮ ላሳያችሁ እችላለሁና ግን እኔ አሁንም እንትን እየቀረው ነውና ጀዳት እኔ ብዙ አላምንበትም ሁላ። እኔ እንግዲህ ዱዓ አድርጉ። ምንድነው እስልምና ላይ ጥያቄ አለ? አይ በአካል እየተማርኩ ስለሆነ ችግር የለውም። ኦኬ ምን ነበርክ? ኦርቶዶክስ ነበር? ካቶሊክ? ፕሮቴስታንት? አራ ኦርቶዶክስ ነኝ፣ ቄስ ነኝ። ኦኬ ቄስ ማለት በንባብ ቤት ምናምን የነበረ ዜማ ቤት ምናምን የነበርክ ነህ? የቅኔ መምህር ነኝ። ኦኬ እስቲ ከመስተጋብ የሰኙን በልልኝ። መስተጋብ እየበላሁ ነው። እንብላ ግን ቢላፊያ ለጤና ያርግልህ፣ አላህ ለበረከት ያርግልህ። አሜን። ኡስታዝ አንድ ጊዜ ላውራ። አብደላ ኢብኑ መክቱምን ሁላችሁም ፎሎ አድርጉት እሺ። በትልቁ ያለውን የኔ አካውንት ፎሎ አድርጉት ይቻላል። አሁን የመጣችሁ ሙስሊሞች ትልቅ ድርጅት ናቸው አላ ብዙ ሙስሊሞችን አይነ ስውራን ህፃናትን እየረዱ ስለሆነ አጅር ታገኛላችሁ ኢንሻአላህ። ጊፍትም ስጧቸው። ሌሎቻችን ደግሞ መጥፎ ኮሜንት አንጻፍ። ምክንያቱም የምንሳደብ ከሆነ የቤትን ህግ ያከበርን አይደለም ማለት ነው። ወንድሞች ባረከላሁ ፊኩም እንዳትሳደቡ እሺ።
እንብላ ፈርሶን እነሆ ጨርሻለሁ። እሺ የቤተሰብ አባል ቀርቷል። እያኘክ እንደው ሙይ ታርጉ ኡስታዝ አንተ እየበላ ነው እንዴ ኡስታዝ? አይ እሱ ነው እንጂ እየበላ ነው። የቤተሰብ አባል ቀርቷል። ጨፈጨፈው እኮ እያኘክ እንደው ሙይ ታርጎ ቢበሉ ከስ እሺ ማን ነው ያሉኝ ኡስታዝ? እሺ 3 ቦታ ነው እንግዲህ ያው እንትን ነው የመጽሐፍ ቤት ሊኖሩ አይችሉም ቄስ ስለሆኑ ማለት ነው። መጽሐፍ ቤት ካሉም በጣም እውቀቶትን አደንቃለሁ። መጀመሪያ ከንባብ ቤት እንጀምርና ውዳሴ ማርያም ዘሰኑ ይበሉልኝ። የሰኞውን አዎ ውዳሴ አለእግዝእትነ ማርያም ድንግል ወላዲተ አምላክ ውዳሴ አለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያብዞ ለአዳም እዙነ ወትኩዘ ልብ ያግባ አበታት መንበሩ ሰአሊ ለነ ቅድስት ማሻአላህ። ስለዚህ አሁን ውዳሴ ማርያም ንባብ ቤት ማለፍን አሁን አረጋገጥ ማለት ነው። አሁን ከዜማ ቤት ከፈለክ አይ በቃ ንባብ ቤት ራሱ እንትኑ ነው ወር እንትኑን አቋም ራሷንም ልበላት እኔ በዜማ ልበላት። ውዳሴ ማርያም ዜማ ካልክ ዜማ ቤት ገብተሃል ማለት ነው። አምናለሁ ያኔ በዜማ በላት ራሷን ልበላት። አሁን ያልኳትን ጀምር። በላት። ፈቀደ እግዚእ በላት። ዜማ ቤት ፈቀደ እግዚእ ያግዞ ለአዳም እዙነ ወትኩዘ ልብ ወያግብዎ አበዘትካት መንበሩ ሳሊለተ ቅድስት። ዋው ማሻአላህ እኩል አንድ እኩል ሆንም ማለት ነው። ስለዚህ አሁን ዜማ ቤትም ነበር እንዳያውቃሉ ኡስታዝ ቁል ወላሁ አሐድ አላሁ ሶመድ ለይለድ ወለማይውለድ ነው እንትኑ ማለት ነው። በትክክል እሱ ላይ በትክክለኛ እናስተምራለን። እሺ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ በዳሎች ቁጥበ ጀድ የሚባል አለ፣ ይነጥራል፣ የሚነጥሩ ፊደሎች አሉና በደንብ ትማራለህ ኢንሻአላህ እኛ ማለት ነው። አንዴ ሰለም እንጂ አላህም ያገራልሃል። ደግሞ በጣም የሚገርመው ነገር ሲሰልም ነው ሰው ደግሞ ቁርአን በደንብ የሚገራለ። አንተ ደግሞ ፍላጎቱ በጣም ስላለ ቁርአን ለማወቅ ካለ እንትን አንፃር አላህ ያገራልሃል ኢንሻአላህ። ምንድነው እንዳሰልም ያደረገው? አሁን በቃ የያዘ ነገር ምንድነው? አገልግሎት ላይ ነኝና ለዚያ ነው የተመረኩበትንም ከፈለጋችሁ አሳያችኋለሁና አገልግሎት ላይ ስለሆንኩ በቪዲዮ ምናምን አትወጣ። አገልግሎት ላይ ከሆንክ ከኔ ጋር እናወራለን፣ ችግር የለውም። ምንድነው የሚለው ነገር እናወራለን። አሁን ላይ አገልግሎት ላይ ነው። ራሱ የደብር አገልጋይ ነው። አሁን ደብር እያገለገልክ ነው ያለው። እና መስለም ትፈልጋለህ? መናገር የለብም። አዲስ አበባ በቪዲዮ አደራ እንዳትወጣ፣ ስምን እንዳትናገር። አንተ ብቻ አሲያን ብቻ ስልክን አስቀምጥልኝ፣ እናወራለን ማለት